Shenzhen, China, the first city in the world to fully transition its public bus fleet to electric vehicles. በኤሌክትሪክ የሚሰሩ የከተማ አውቶቡሶች በተለያዩ የዓለም ከተሞች ውስጥ ከቅርብ ጊዜ ወዲህ እየተበራከቱ መጥተዋል። የቻይናዋ ሼንዘን ከተማ ደግሞ ከሌሎች የዓለም ከተሞች በተለየ በጎርጎሮሳውያኑ 2017 በከተማው የሚንቀሳቀሱ አውቶቡሶቿን ሙሉ በሙሉ ወደ ኤሌክትሪክ የቀየረች ቀዳሚዋ ከተማ ናት። በርካታ ዜጎች የሚኖሩባት ሼንዘን ከተማ በወቅቱ 16000 ኤሌክትሪክ ባሶችን ነበር በጎዳናዎቿ ላይ ያሰማራችው። ለአካባቢ ለምጣኔ ሀብት ለማህበራዊና ለሌሎች መስተጋብሮች ጉልህ ጠቀሜታ ያለው የኤሌክትሪክ ባስ በሌሎች የቻይና ከተሞች እንዲሁም በአውሮፓ በሰሜን አሜሪካና በህንድ በስፋት አገልግሎት እየሰጡም ይገኛል። ለዓለም አዲስ የሆኑትን እነዚህን ኤሌክትሪክ ባሶች በጎዳናዎቻቸው ላይ በማስተዋወቅም የሴኔጋል ዳካርና የደቡብ አፍሪካዋ ኬፕ ታውን ከተሞች ቀዳሚዎቹ የአፍሪካ ከተሞች ናቸው። ኬንያ፣ ሩዋንዳና ኡጋንዳም በቅርብ ዓመታት የኤሌክትሪክ ባሶችን ወደ አገልግሎት ያስገቡ የአፍሪካ ሀገራት ናቸው። የስማርት ከተማነትን ርዕይ አንግባ መሰረተ ልማቶቿን ያዘመነች የምትገኘው አዲስ አበባም የአየር ብክለትን ለመቀነስና የትራንስፖርት እጥረትን ለመቅረፍ በቅርቡ 100 ኤሌክትሪክ አውቶቡሶችን ወደ ስራ አስገብታለች። የአዳዲሶቹ ኤሌክትሪክ አውቶቡሶች አገልግሎት ምን ይመስላል? ተጠቃሚዎችስ እንዴት እየተገለገሉ ነው ስንል በአንደኛው የአዲስ አበባ መስመር ተገኝተናል። ሰላም ካፕቴን፣ እንዴት ነሽ? አሁን ወዴት ነው የምንሄደው? አሁን ከሜክሲኮ ወደ ቦሌ ነው የምንሄደው። በጣም ጥሩ። እሺ ብዙ የተለየ ነገር አለው። አንደኛ መኪናው በጣም ዘመናዊና ምቹ መኪና ነው። ሁለተኛ አሁን ከከተማዋ ልማት ጋር ተያይዞ የከተማዋ ልማት ይመጥናል ተብሎ በእርግጠኝነት የገባ መኪና ነው። ሰርቪሱን ያዘጋጀው አካል በጣም በዘመናዊ አካል ነው ያዘጋጀው። ለምሳሌ ማሽኑ እንደ ማኑዋል አይደለም። እንደ ቀድሞ ትራንስፖርት ማኑዋል ነበር የተቀድሞ ትራንስፖርት። አሁን ዘመናዊ በካርድና በትኬት በፖስት ማሽን የታገዘ ትራንስፖርት ነው። ጉዞ በጣም ከተሰሩት መንገዶች ጋር እንደግሜ የሚነግረው ኮሪደር ልማቱ የሚመጥን ትራንስፖርት ነው እየቀረበ ያለው። እዚህ ጋር የተለያዩ ካስተመሮች ሲመጡ ትኬት የመቁረጥ ስራ እየሰራው ነው ያለሁት እና ደግሞ ካስተመሩ አቀባበሉም ደስ የሚልና አሪፍ ነው ማለት ነው። ከሌላው የተለየ ነው። ሌሎቹ ኖርማል ትኬት ፕሪንት ተደርጎ ነው የሚመጣው። ይሄኛው ደግሞ በማሽን ነው የተለያዩ ፖስት ማሽኖች የተዘጋጁ አሉ። በእነሱ ነው ፕሪንት እያደረግን እዚሁ እናሳያቸው ማለት ነው። በዚህ ትራንስፖርት ሲሄድ የመጀመሪያ ነው ዛሬ። አጋጣሚ ታክሲ ሊዝ ስለነበረ ስጠይቃት ቦሌ ነው ስትለኝ ይቆያል ስትለኝም በቃ ጠብቄ እሄዳለሁ ብዬ ገባሁ። ባሱ አዲስ ባስ ነው፣ ንጹህ ነው። ያው ቲኬተሮችም ዘመናዊ አሰራር ነው የሚሰሩት። ያው በጥሩ ሁኔታ ነው ተስተናገድኩት። ከተማዋ እያደገች እየመጣች ነው። ከተማዋ ወደ ዘመናዊነት እየተቀየረች ነው። በዚህ ልክ ደግሞ እንደዚህ ኤሌክትሪክ መኪናዎች ከተማ ውስጥ መግባቱ እና አገልግሎት መስጠታቸው ከብዙ ነገሮች ይከላከላሉ። አየር ብክለቱም ሆነ ከሌሎች ነገሮች ከሴፍቲው ማኳያ የተመቸ ይሆናል። ብዙ ጊዜ ተጠቅሜ ያለው ብዙ ጊዜ ስለ ያው ከመጣ ጀምሮ ማለት ነው በጣም ጥሩ ነው። ያው ከአየር ንብረት ብክለት አንፃርም በጣም ጥሩ ነው ኤሌክትሪክ መሆኑ። ባሱ ያው ጸዳ ያለ ነው። እንግዲህ የመጀመሪያ ጊዜም ቢሆን ጥሩ ነው ይወስዳል። መልካም ነው። ከተማው ሲጸዳና አብሮ ትራንስፖርት ደግሞ አብሮ በእንደዚህ ያለ መንገድ የሚሄድበት ተዘጋጀ ከሆነ ጥሩ ብዬ ወስደዋለሁ። በካፕቴን ሰናይት የተመራን ከሜክሲኮ ቦሌ በአዲሱ ኤሌክትሪክ ባስ ደርሰናል ማለት ነው። እንግዲህ አዲሱ ኤሌክትሪክ ባስ በውስጡ የተለያዩ ቴክኖሎጂዎች የተገጠሙለትና ምቹ የሆነ ባስ እንደሆነም ተመልክተናል። በባስ ውስጥ ያገኘናቸው ተሳፋሪዎችም እንግዲህ ባሱ ምቹ እንደሆነና አዲስ መሆኑ ደግሞ ለከተማዋ አዲስ ገጽታን የሚጨምር እንደሆነም ነግረውናል።